ማትረባ እገልሃለሁ ስራው ይቅር ግን ከኛ ጋር ያለን ወንድምነት ለምንድን ነው የምታፈርሰው እንዴ ዳኒ ለኛም እኮ ታስፈልገናል ምን ማለት ነው ምንድነው ያልከው ተረጋጊ ይኸውልሽ ተረጋጊ አንቺ ተረጋጊ ይኸውልሽ አሁንም ቢሆን እናንተ መረጋጋት የሚጎላችሁ ሰዎች ናችሁ ተረጋጊ አክስቴ ምን ይሆንሽ ነው ልቀቂው በቃ እኔ አጠገቤ እንድትደርሱ አልፈልግም በቃ ስራውንም መስራት አልፈልግም እናንተ ዛሬ እሱን እንደዚህ የምትጫወቹበት መፈንጫ የምታደርጉት በምን ሂሳብ ነው እሱ ማለት እኮ በጣም ጎበዝ ጀግና ልጅ ብዙ ስራ የሚሰራ ልጅ ነው እንደነገርኩ የውጭ እድል ሁሉ ያመለጠው ልጅ ነው በእናንተ ባንተና በሚኪ የተነሳ የዳኒ ቤተሰቦች ናችሁ ብዬ ነው ዝም ያልኳችሁ እንደዛ ውሻ ስታረጉኝ ዝም ያልኳችሁ ለዛ እንደዚህ ያገኘን ያንኛው ጓደኛ ዳኒ ቆይ ለምን አስፈለገሽ ለምን አስፈለገ መሳይ ቢሞትም ጭምር መሳይ እንግዲህ የገዛ ልጅ ነው ቢሞትም ጭምር ምን አልፈልገም አንተ እያማረጥክበት ነው እንዴ አራንተ ራስ ድብን በል ድሮም አንተ ኑርህ አትረባም ይሄ ቀረጻ የመጨረሻችን ነው የሚሆነው የመጨረሻችን ያን ዱርዬ ጓደኛ ሚኪ ነው የሚባል እሱ የሆነ ሲያዩትም ራሱ ያስታውቃል የሆነ ዱርዬ ነገር ነው ሌባ ነው ካንተም ብሶ እንዲትሆናለህ እኔ እናንተ በግድ የበደልኳችሁ ነገር አለ እንደዚህ ትሆናለህ እናንተ እኮ ናችሁ ይቅርታ መጠየቅ ያለባችሁ ተረጋጉ ለምን ይቅርታ መጠይቁ ንገረኝ ጫና ያረጋችሁ በከሱ ላይ ነው ለምንም ነገር አልደረሳችሁለትም እንደዛ ሆኖ እንኳን ራሱ ሊያጠፋ ሲል እንኳን አልደረሳችሁለትም የሆነ ሰው መጣ ታርጌቱ እኔ ነኝ የሆነ ሰው መጣ የሚፈልገው ማጥቃት የሚፈልገው እኔን ቢሆነ መንገድ አድርጎ የሆነ ነገር ውስጥ መክተት ነው የሚፈልገው የበለጠ ኃይለኛ ሌባ ነኝ ይላል እመለቃችሁ እንዳይመስላችሁ ንገረው ተደብቆ አይቀርም ህይወቱ ሊያበላሽ ካለበት ይውጣ ይሄ ዱርዬ ሌባ ስለሚወዳችሁ ከእናንተ መለየት ስለማይፈልግ የእናንተም ስራ እንዳይበላሽ በተለይ የሚኪን ስራ እንዳይበላሽ ሲል ነው ወረቀቱን ያበላሸው ማን ነው በዚህ ሰዓት አሜሪካን የሚያህል እድል አግኝቶ ወረቀቱን የሚያበላሸው ታስሬን የወጣሁት ምንድነው የምትፈልገው ሌላ ነገር እብድ ይሻለዋል እንጂ መቼም አይድንም ማን ያውቃል እኔ ለም እንኳን ቃል ገለይ ነበር አይደል ሚኪስ ላይ ነገር እንደማይደርስበት ምን አረጋግጠው አንተ ምላስክ ነው እሱም እናንተ ምላሱን ካረዘመ ያንተ ጣይ ደርሰዋል አለቃችሁም ትሰማለህ የምለቅ እንጂ አይመስልም እኔ ምልህ አንተ ከኛ ጋር በቃ ምን አለ ምንድነው ያለ አንተ እኮ ሰማነህ አይደለ አሁን ደግሞ ያን ሚኪ የሚባለው ሌባ ጥራውና እሱ ደግሞ ምን እንደሚል እንስማው እስኪ ይሄ ከልጅ ህይወት ላይ አልወርድ ያለው ልጅ ይሄ ማንንም ዱርዬ ያስቀመጠው ራሱ ዱርዬ ነው ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ከዚህ ቀደም በነበረው ቪዲዮ እንዳያችሁት በጣም የሚያስጠላ ሁኔታ ነበር በእኛ መካከል የተፈጠረው አላውቅም መካከላችን ምን እየገባ እንዳለ እየገባኝ ጭምር አይደለም ዳኒ ለምን በዚህ ልክ ከኛ ጋር ፐርሰናል ችግሮችን መፍጠር እየፈለገ እንደሆነ ምንም ሊገባኝ አልቻለም ከኔ ጋር ብቻ ሳይሆን ጀስት ከሚኪ ጋር አይታችኋል ቪዲዮ ላይም ለመመልከት እንደቻላችሁት ሚኪ ላይ ፐርሰናል የሆኑ ጥያቄዎችን ጭምር ሲጠይቆ ነበር በጣም ማይሆኑ ቃላቶችን ሲጠቀም ነበር ሲቀጥል ደግሞ መጨረሻውንም በጸብ እንደተዘጋ ጭምር እናንተም ያያችሁት ነገር ነው አላውቅም ይሄ ጉዳይ ወዴት እየሄደ እንደሆነ ምን እየተፈጠረ እንደሆነ በመካከላችን እየገባኝ ጭምር ነው ያሉ ነው አንዳንድ ጊዜ እኮ በስራ አይደለም በቤተሰብ መሃል ወይም በፍቅረኛ ማቾች መሃል በባልና በሚስት መሃል ጸብ ይፈጠራል ያለ ነገር ነው ጸብ ለምን ተጣሉ አይደለም ነገር ግን የነሱ ጉዳይ አለፈ በጣም የሆነ ገደብ እያለፈ ነው በጣም ፐርሰናል ነው የሚመስለው ጸባቸው ዳኒ ለምን ሚኪን በዚህ ልክ እንደጠላው ምንም እየገባኝ አይደለም ጭምር ዳኒን ይህንን ስራ እንዲሰራ ማንም አላስገደደውም እውነቱን ለመናገር በራሱ ፍላጎት በራሱ ፍቃድ ነው ይህንን ስራ እየሰራ ያለው ነገር ግን እናንተም ለመመልከት እንደቻላችሁት በዚህ ስራ ምክንያት ነው እንደዚህ ሆንኩትኝ እዚህ ስራ ውስጥ ደግሞ እንድገባ ያደረከኝ አንተ ነህ እያለ ሚኪን በጣም ሲወቅሰው ነበር እኔም በመሃል በጣም ግራ ተጋብቼ ነበር ዳኒ ምን ማለት እንዳለብኝ ጭምር ነበር ግራ እየገባኝ የነበረው ምክንያቱም ዳኒን እኔ በዚህ ደረጃ ነው አልጠብቀውም ጭራሽ ይህንን ስራ እስከማውቀው ድረስ ወዶ ፈቅዶ እንደሚሰራ ነበር የማውቀው ነገር ግን አሁን ላይ ድንገት ተነስቶ ይህን ስራ እንደማይፈልገው ሰው ሲቀጥል ደግሞ እኛ እዚህ ስራ ውስጥ ይዘን እንዳቆየውን አይነት ወሬ ነው እያወራ የነበረው እኔ ለምን እንደዚህ ማድረግ እንደፈለገ እስካሁን ድረስ አልገባኝም ከሱ ጋር በጣም ከካሜራ ጀርባ ጭምር አንዳንድ ነገሮችን ለማውራት እየሞከርኩኝ ነበር በማውራው ሰዓት ግን ጀስት በሰላም ሊያወራኝ ሁላ ፈቃደኛ አልነበረም በጣም እየጮኸ በጣም እየዛተብኝ አልፎ አልፎ ለምትም እየቃጣው ጭምር ነበረ ሲያወራኝ የነበረው እኔ ምን ሆኖ እንደሆነ እንደዚህ እየሆነ ያለው በጣም በተደጋጋሚ ማለት ይቻላል የቻልኩትኝን ያክል እሱን ቀርቤ ለማውራት ነገሮችን ምናልባት
ይሄ ልጅ ከፍቶት ሊሆን ይችላል፣ እንደ ሰው መጥፎ ጊዜ ላይ ሆኖ ሊሆን ይችላል እያልኩኝ በጣም ታግሼ እሱን ለማውራት እየሞከርኩ ነበረ። ነገር ግን ዳኒ ምንም ጭራሽ ጊዜ ሊሰጠኝ ራሱ ፈቃደኛ አይደለም። አያስጠጋኝም ጭምር ውሻ አድርጎ ነው የሚያባረረኝ። እናንተም እያያችሁት ነበር ከዚህ በፊትም በነበሩት ቪዲዮዎች ላይ ከዳኒ ጋር ፊት ለፊት በተገናኘንበት ሰዓት ምን አይነት ነገሮችን ሲናገረኝ እንደነበረ፣ እንዴት ውሻ እያደረገ ሲያባረኝ እንደነበረ እናንተም የታዘባችሁት ነገር ነው። አሁንም ቢሆን ከካሜራ ጀርባ ለእናንተ ያላሳየናችሁ እንዲሁም እንደ ወንድማማቾች እኔ ዳኒን ቀርቤ እሱን ለማዋራት ካለበት ችግር ለማውጣት እንዲሁም ደግሞ ነገሮችን ፊክስ ለማድረግ በጣም ሞከርኩኝ። በጣም የአቅሜን ያክል በጣም አሁንም ድረስ እየታገልኩኝ ያለሁት ነገር ግን ዳኒ ፈቃደኛ ጭምር ነው ያልሆነልኝ አሁን ላይ። እኔ አሁንም ቢሆን ውድ ተመልካቾቻችን ለእናንተም መናገር የምፈልገው ነገር ዳኒ ከልቡ እያወራ አይመስለኝም። አሁንም አይደለም ጭምር ከልቡ ዳኒ እንደዚህ አይነት ሰው አይደለም። ዳኒ እኛ ወንድሞቹ ነን። እኛን ሊጠላን አይችልም። ሚኪን ሊጠላው አይችልም። በጣም ብዙ ክፉ ደግ አብረን አሳልፈናል። በጣም ብዙ ደስ የሚሉ ጊዜያቶችን፣ በጣም ብዙ ችግሮችን አብረን ተጋፍጠን ብዙ ነገሮችን አሳልፈናል። ምናልባት ዳኒ እንደ ሰው ጥሩ ስሜት ላይ ላይሆን ይችላል። ራሱን ምናልባትም እየጠላው ሊሆን ይችላል። እኔ እሱ ራሱን ቢጠላው እኔም ሆንኩኝ ሚኪ ዳኒን በጣም ነው የምንወድ። ወንድማችን ነው። የስራ ባልደረቦች ብቻ አይደለንም። ገና ከሱ ጋር ብዙ ልንቀጠል ያሰብናቸው በጣም ብዙ ነገሮች አሉ፣ ብዙ እቅዶች አሉ። እኛ የምንንቀሳቀሰው ዝም ብሎ በመጣልን መንገድ አይደለም። ሁላችንም ቢሆን እቅድ አለን። ነገር ግን ዳኒ አሁን ላይ ሁሉንም ነገር ትቶ ከኛ ለመራቅ ጭምር እያሰበ ነው። እኔ ዳኒ ይህንን እንዲያደርግ አልፈቅድለትም መቼም። ምክንያቱም ዳኒ ወንድሜ ነው ለእኔ። እኔ እውነቴን ነው፣ ይኸው በእናንተ ፊት ነው የምናገረው። ዳኒን በጣም የምወደው የማከብረው ወንድሜ ነው። አውቃለሁ ዳኒ እንደዚህ አይነት ሰው አይደለም። ይሄ አሁን እየተፈጠረ ያለው ነገር በሙሉ ጊዜያዊ፣ ሁሉም ነገር ያልፋል፣ ማለፉ አይቀርም። ሁሉም ነገር አላፊ ነው፣ ይስተካከላል። እኔ ይህንን ነገር ለማስተካከል መውጣት ያለብኝን ተራራ በሙሉ እወጣለሁ። ማስተካከል ያሉብኝን ነገሮች በሙሉ አስተካክላለሁ። መቼም ቢሆን ዳኒ እንደዚህ ሆኖ አይቀርም። ደህንነቱ እንዲጠበቅ የቻልኩትኝን ነገር በሙሉ ነው የማደርገው። ምንም የምሰስተው ነገር አይኖርም። ሚኪንም ቢሆን ከልቡ እንደዛ እንዳላለው በጣም እርግጠኛ ነኝ። በጣም ዳኒ እንደዚህ አይነት ሰው አይደለም። እኔ ሁለቱ ለማስታረቅ ምንም ነገር አደርጋለሁ። አሁንም ቢሆን መልፋቴን አላቆም፣ መጣሬን አላቆም። ይሄ ነገር እስከሚስተካከል ድረስ ጭራሽ ረፍት አላረግም። እውነቴን ነው። ባለኝ በሙሉ አቅሜ በሙሉ ዳኒ ካለበት ጭንቀት ካለበት ችግር እንዲወጣ የቻልኩትኝን ያክል እጠራለሁ። ይሄ ከባድ ነው በነገራችን ላይ ለሁላችንም፣ ለእኔ ብቻ ሳይሆን ለሙሉ የክሩ አባላቶቻችን በጣም ከባድ ነው። ዳኒ የራሳችን ሰው ነው። በጣም ለምደነዋል። ቀን በቀን አጠገባችን እንዲገኝ የምንፈልገው አይነት ሰው። የቻልኩትኝን ያክል እለፋለሁ። ይህን ቃል እገባላችኋለሁ። አሁንም ቢሆን ዳኒ ለመጨረሻ ጊዜ ላወራ እፈልጋለሁ ብሎኛል። እውነቱን ለመናገር ይሄ መጨረሻችን አይሆንም። ዳኒ የፈለገውን ያክል እኔን ውሻ ቢያደርገኝ፣ የፈለገውን ያክል ካጠገቡ እንድርቅ ቢያደርገኝ እኔ ወደ እሱ መጠጋቴን አላቆም። መቼም በዚህ በክፉ ጊዜው ልርቆ አልፈልግም። ስለዚህ ሁልጊዜም ቢሆን ወደ እሱ መጠጋቴን መቼም አላቆም። አሁን እዚህ ለቀረጻ ወዳዘጋጀሁበት ቤት እንዲመጣ ነግሬዋለሁ። በቻልኩትኛ አቅም እሱን ወደኛ እንዲመለስ ለማድረግ እሞክራለሁ። ውድ ተመልካቾች እናንተንም ቢሆን አሁን ላይ ማስቸገር እፈልጋለሁ። እናንተን አንድ ማስቸገራችሁ ነገር እንድትጸልዩልኝ ብቻ ነው። ዳኒ ራሱን አይደለም ከራሱ ጋር አይደለም። ዳኒን የያዘው የሆነ ሴጣን ልበለው እኔ አላቅም። ዳኒ እንደዚህ አይነት ሰው አይደለም። ዳኒ እኔ ወንድሜን በደንብ ነው የማውቀው። ከዚህ ስሜት እንዲወጣ እንዲሁም ደግሞ ወደ ራሱ እንዲመለስ በየሃይማኖቶቻችሁ እንድትጸልዩልኝ እፈልጋለሁ። ሙስሊሞች ዱዓ አድርጉለት፣ ክርስቲያኖች ጸልዩለት። እኔ የቻልኩትን ያክል መሞከሬን አሁንም ቢሆን አላውቅም። እናንተን ግን አሁንም ማስቸግራችሁ እንድትጸልዩልኝ ብቻ ነው። በጸሎት ከጎን የሆኑልኝ። ለዳኒም ቢሆን ፍቅራችሁን በየኮመንቱ እየገባችሁ እንድታሳውቁት እናንተን መማፀን እፈልጋለሁ። እንግዲህ ዳኒ ሲመጣ እዚህ ከሱ ጋር የተወሰነ ቆይታ አድርጋለሁ። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ወንድሜ ዳኒ ለቀረጻ ወዳዘጋጀሁት ቤት አሁን ተገኝቷል። ያው እንግዲህ ለእናንተም ቀደም ብዬ እንደነገርኳቸው አንዳንድ ነገሮችን ለወራ እፈልጋለሁ። ለመጨረሻ ጊዜ ብሎ ነው አሁን ላይ እዚህ ጋር የተገኘው። ለእኔ ለመጨረሻ ጊዜ አይደለም፣ ለሱ ሊሆን ይችላል።
ለእኔ ግን ይሄ ለመጨረሻ ጊዜ አይደለም። በእኔና በወንድሜ ዳኒ መካከል መጨረሻ ብሎ ነገር የለም። ለእኔ በራሴ ማለት ነው። አውቃለሁ ጥሩ ስሜት ላይ ላይሆን ይችላል። አሁን ላይ ምናልባትም ለመጨረሻ ጊዜ ሊያወራኝ እንደመጣ እየተሰማውም ሊሆን ይችላል። ነገር ግን እኔ አሁን በእናንተም በራሱን ፊት መናገር የምፈልገው ነገር መጨረሻ ብሎ ነገር የለም። እኛ ወንድማማቾች ነን። እንዴት ነው የሚባለው? ጣት ገማ ተብሎ አይቆረጥም ይባላል። እሱ እንደፈለገ ቢሆን ማለት ጥሩ ስሜት ላይ ባይሆን ጥሩ ሙድ ላይ ባይሆን፣ እኔ ግን ወንድሜ ነው። ምንም ነገር ቢል ምንም ነገር ቢያወራ እሱን የሚቀየም አንጀት የለኝም ጭራሽ። እኔ እንደ እናቴ ልጅ ነው የምቆጥረው። እንደ እናቴ ልጅ ምን እንደምላችሁ አላውቅም። ለዳኒ ያለኝን ክብር፣ ለዳኒ ያለኝን ፍቅር እኔ ነኝ የማውቀው። ወንድሜ ነው። ምንም ቢሆን ምንም ነገር ብትለኝ ዳኒ አሁንም ቢሆን እያየሁ ነበረ። ገና ከመግባትም ጀምሮ ቱግ ቱግ እያልክ ነበረ። ቢሆንም የፈለግከውን ያክል እኔን ልትናገር ትችላለህ፣ ወይም ሚኪን ልትናገሩ ትችላለህ። ነገር ግን ወንድማማችነታችንን የሚሽረው ምንም ነገር እንደማታደርግ ምንም ነገር እንደማይፈጠር ነው የምነግርህ። ምክንያቱም እኔ በዚህ በክፉ ጊዜ ራስህን ባልሆንክበት ጊዜ ወዴትም አልሄድም። ለእኔ ወንድሜ ነው አሁንም ቢሆን ማለት ዛሬም ነገም ወደፊትም የሚቀጥል ነገር ልትለኝ የፈለግከውን ነገር በለኝ። በነፃነት የምፈልገውን ነገር በሙሉ እንድትለኝ ነው እዚህ ጋር ካሜራ ማብርቼ ተመልካቾቻችንም ይሁት ሁሉንም ነገር ምን አይነት ስሜት ላይ እንዳለ ምን እየተፈጠረ እንደሆነ ከዚህ በፊትም አይተውታል። ከሚኪ ጋር በነበረን ቆይታ የማይሆኑ ነገሮችን እያወራህ ነበረ። እኔ ዳኒ ይቅርታ አድርግልኝና ነገሮች ፐርሰናል እየመሰሉኝ ነው። ሁሌ ፐርሰናል ኬዝ ያለብህ ነው እየመሰለኛሉ። በተለይ ደግሞ ከሚኪ ጋር ምንድን ነው ችግር የለውም። እሺ አሁንም ቢሆን እስቲ የምትለኝን ነገር ልስማ እስቲ። ይኸውልህ ናቲ ምን መሰለህ፣ ሲጀምር እኔ አንተን ራሱ አሁን ላይ ላናገር ራሱ የፈለግኩት ከሚኪ ትሻላለህ ብዬ ስለማስብ ነው። ቢያንስ ነገሮችን ማመዛዘን ትችላለህ። ከዛም በኋላ ቢያንስ የሆነ ትረዳኛለህ ብዬም ስላሰብኩኝም ጨምር ነው ለአንዴና ለመጨረሻ ጊዜ ከአንተ ጋር ለማውራት የወሰንኩት ማለት ነው። መጨረሻ የለም ምናምን የምትለውን ነገር ብትረሳው ይሻላል። እንደኔ ነው ዳኒ ምን መሰለህ፣ መጨረሻ አንዴ ጭራሽ ነው ይሄ ነገር መጨረሻ አስጨርሰኝ እያልኩ ነው። እኔ ከዚህ በኋላ ይሄ ቀረጻ የመጨረሻችን ነው የሚሆነው። የመጨረሻችን ለምን በቃ በዚህ ስራ ምክንያት በጣም ብዙ ነገር እኔ ላይ ደርሷል። ያላሰብኳቸው ነገሮች እኔ ላይ ተፈጥረዋል። ጭራሽ ከምንም ከቤሳቤስቲም የማይቆጠር ነገር ነው እኔ ህይወት ላይ ተጽዕኖ እያመጣ ያለው አሁን ላይ ማለት ነው። ጭራሽ የማላስበው ነገር ዞሮ እኔኑ ነው እየቀጣኝ የሚገኝ። ይህን ነገር ደግሞ እኔ አልፈልገውም። በቃ ግዴታ ማቆም፣ ዞር ማለት፣ ለራሴ ጊዜ መስጠት ያስፈልገኛል። ለዛ ነው ሁላችሁም ተውኝ እያልኳቸው የነበረው። ግን ደግሞ እናንተ አስጨርሰኝ ናቲ፣ ግን ደግሞ እናንተ ጭራሽ ልትተውኝ አልቻላችሁ። ይሁን ችግር የለውም እሺ አትተውኝ። ቢያንስ እናንተ ስትደጋገፉ እዚህ ጋር ሌላ የተቸገረ ሰው እንዳለም ራሱ ማሰብ አንድ ነገር ነው። እኔ ከኔ ጋር ሰው የለም አላልኩም። ግን ደግሞ ወንድሞቼ ብዬ ብዙ ነገሬን ያካፈልኳችሁ ብዙ ነገሬን የምታውቁ ሰዎች እናንተ ናችሁ። ግን ደግሞ በእንደዚህ አይነት ሰዓት ላይ እኔ ብቻዬን ነበር የቀረሁት። ያ ነገር ደግሞ መፈጠር አልነበረበትም በፍጹም። እኔም ሰው ነኝ፣ እኔም ሰው ያስፈልገኛል። ሌላውም ሰው አለ፣ እዚሁ የክሩ አባላቶቻችን አሉ ሁሉ። ግን ደግሞ በይበልጥ ወገንተኛ ወይ ደግሞ እኔ ናችሁ ብዬ ስላሰብኩኝ ነው እንደዚህ እያልኩኝም ያለሁት። በቃ በጣም ከፍቶኛል፣ በጣም ደብሮኛል። በቃ እኔ ዞር ማለት ነው የምፈልገው እና የማይሆኑ ነገሮችን እየተናገርኩኝ እንደሆነ ይገባኛል። ግን ደግሞ መሆንና መቀጠል ያለበት በዚሁ መንገድ ነው። የሰማኝ ነው አይደለ? ከዚህ በኋላ እኔ አጠገቤ እንድትደርሱ አልፈልግም። በቃ ስራውንም መስራት አልፈልግም። ውድ ቤተሰቦችንም በጣም ይቅርታ መጠየቅ እፈልጋለሁኝ በዚሁ አጋጣሚ ማለት ነው። ግን ደግሞ እኔ ከዚህ በላይ አልችልም። በቃ ደክሞኛል፣ በእውነት በጣም ታክቶኛል። የሆነ ነገር ድንገት አንዱ ተነስቶ የሆነ ነገር ይለኛል። የሆነ ሰው ይመጣና በሆነ መልኩ አድርጎ ደግሞ እኔን የሆነ ነገር ይላል። እንዴ እኔም እኮ ሰው ነኝ አይደል እንዴ? እኔ እኮ ከብረት አልተሰራውም።
እኔም እኮ እንደ ሰው ልጅ ስሜት አለኝ። አሁን አንተ እንደዚህ ባልክ ቁጥር ይኸውልህ ምን እየተፈጠረ እንደሆነ ታውቃለህ? አንተ እንደዚህ ስትል ነገሮች እኛ በምንሰራው ስራ የሚመጡብን ጫናዎች በሙሉ አንተ ላይ እያረፉ ያህል ነው እየተሰማኝ ያለው። ግልጽ እኮ ነው። ማየት አቅቶህ ነው። እኛም ጋር እኮ ችግር አለ አይደል? አንተ ሁሉም ነገር ችግር አለ፣ ግን ደግሞ ችግር ሲኖር ሁላችንም እኩል ነው መተያየት መተጋገዝ ያለብን አይደል እንዴ? እኔ ለምንድን ነው ብቻዬን እንትን እየሆንኩ ያለሁት እንዴ? ሁሌ ለምንድን ነው የሆነ ነገር ሲፈጠር እኔ ላይ ነው እኮ ዞሮ የሚመጣው አይደል እንዴ? ንገረኝ ናቲ፣ አንተ ላይ ምን ደርሶብህ ያውቃል? ንገረኝ፣ ምን አይነት ችግር አጋጥሞህ ያውቃል? የሆነ ነገር ሲመጣ እኮ እንዳለ እኮ ትኩረት አድርጎ እኮ የሚመጣው እኔን ነው። የሆነ ሰው መጣ፣ ታርጌቱ እኔ ነኝ። የሆነ ሰው መጣ፣ የሚፈልገው ማጥቃት የሚፈልገው እኔን ነው። እኔን በሆነ መንገድ አድርጎ የሆነ ነገር ውስጥ መክተት ነው የሚፈልገው። ለምን ይሁን ሊያስፈልጋል? ንገረኝ። ይኸውልህ ዳኒ፣ የፈለገ ነገር እኮ ቢመጣ እኔ አሁን ላስረዳህ እየሞከርኩኝ አይደለም። ምንም ነገር የማስረዳህም ነገር የለኝም። ምክንያቱም ከእኔ በተሻለ ረጅም ጊዜያትን አንተ ስራ ላይ ቆይታል። ስለ ስራው ባህሪ፣ ስለ ሁሉም ነገር በደንብ ታውቃለህ፣ ከኔ በላይ ማለት ነው። አንተ ነህ እዚህ ስራ ላይ በጣም እንድላመድ ጭምር እያደረክኝ ነበር። ስለዚህ እኔ ለአንተ ይሄ ሲሆን እንደዚህ ነው እያልኩ ላስረዳህ አልችልም። ምክንያቱም አንተ ነህ ብዙ ነገሮችን ለእኔ የሚያስተካከልክልኝ። ስለዚህ እኔ አንተን ለማስረዳት አቅሙም የለኝም። ገባህ አይደል? እኔ አሁን አንተ ለምን እዚህ ስራ ላይ ቆየህ ወይንም ደግሞ መቆየት አለብህ ልልህ አይደለም። እኔ የሆነ ቪዲዮ ላይም እንደዚሁ እየተናገርኩት ነበር። ዳኒ፣ አንተ ይህንን ስራ መስራት የማትፈልግ ከሆነ ምንም አይደል፣ እኔንም ሚኪንም ቁጭ አድርገህን በቃ ይሄ ስራ እኔ አስጠልቶኛል መስራት አልፈልግም ብትለን ማንም አንተን ገግመን አንተ ጋር እኛ ከኛ ጋር ስራ እያልኩ አይደል። ስማኝ፣ አስጨርሰኝ። አንተን ስማኝ፣ አላስጨርሰህም። እኔም ማለት የፈለኩትን ነገር እኮ እላለሁኝ በል ትላላችሁ። ልክ ስለው ግን ደግሞ አንቀበልም ነው የምትሉት። መቼ ነው እንደዛ ያልከለኛ? ያልከን ጊዜ አለ። ምን ማለት ነው? ስንት 50 ጊዜ አለ። ሁለታችንን ቁጭ አድርገን መቼ ዕለት ነው የተጣላነው? ራሱ በእንደዚህ አይነት ጉዳይ አይደለም ዳኒ። ይኸውልህ መጀመሪያ እኮ አሁን እኮ ይሄ ነገር እኮ የተጀመረው እኮ አንተ ራስህን ለማጥፋት ከሞከርክበት ጊዜ ጀምሮ ነው። እኛ በምን ምክንያት ራስህ ልታጠፋ እንደነበር አናውቅም። ነገሮችን በምናጣራበት ጊዜ ከራስህ አንደበት ጭምር ብዙ ነገሮችን ማውጣት ጀመርክ። ይህንን ነገር እኛ የምናውቀው አሁን ላይ እኔ እውነቱን ስነግርህ ዳኒ ከራስ ጋር አይደለም ብዬ ነው የማስበው። እኔ ጉዳይ አይደለም ስራውን ቀጥልበት ወይንም ደግሞ አቁም፣ እሱ እኔን አያሳስበኝም። የሚያሳስበኝ የአንተ የወንድሜ ደህና መሆን ነው። ገባህ? እኔ ይሄ ስራ ምንም ሊቀር ይችላል፣ ሁሉም ነገር ሊቀር ይችላል። አንተ ደህና ስትሆን ነው ሁሉም ነገር እንትን የሚለው። ከምንም ነገር በላይ እኔ አንተ ደህንነት ነው የሚያሳስበኝ። እየሰማኝ ነው አይደል? አንተ ደህና ከሆንክ ጥንቅር ብሎ ሊቀር ይችላል ሁሉም ነገር። ከዚህ በፊትም ብያለሁ፣ ስራው ይቅር፣ ግን ከኛ ጋር ያለን ወንድምነት ለምንድን ነው የምታፈርሰው እንዴ? ዳኒ፣ ለእኛም እኮ ታስፈልገናል። ምን ማለት ነው? አንተ በፈለግከው ስሜት ብቻ ነው የምትመራው? ከአንተ የምንፈልጋቸውስ ነገሮች ወንድማችን እኮ ነህ አይደል? እስከዛሬ የለመድናቸውስ ነገሮች በጣም ብዙ ጊዜ እኮ አብረን በልተናል አይደል? በጣም ብዙ ነገሮችን እኮ አብረን ያሳልፈናል። ይሄ ነው ወንድማማችነት? እንደዚህ ነው በቃ አንተ በፈለግከው ጊዜ የምታፈርሰው? ይሄ ነው ወንድማማችነት? አይደለም ዳኒ፣ አትሾድ። እንደዚህ አይደለም። ብዙ ችግሮች እኮ አሉ በህይወት ውስጥ። በቃ አለ፣ በጣም ብዙ ችግር አለ። ዳኒ ዝም በል በእናትህ፣ በቃ ዝም በል። አልፈልግም አይደለም፣ እኔ እንደዚህ መስማት አልፈልግም። እኔ ከአንተ ጋር ለማውራት እኮ የወሰንኩት አሁንም ቢሆን ሌላ ነገር ኖሮ አይደለም። በቃ አሁን በሰላም ተውኝ ነው እያልኩኝ ያለሁት። በቃ እኔ እስካሁን እሺ ነገርኩ እኮ ከዚህ በፊት ተናግሬያለሁኝ። ከሚኪ ጋር ከመጣላታችንን በፊት እኮ ተናግሬያለሁ አይደለ? በቃ በእኔ ምክንያት እናንተ ምንም እንድትሆኑ አልፈልግም፣ ምንም እንዲፈጠርባችሁ አልፈልግም። የእኔ ጉዳይ ጭራሽ እንዲያሳስባችሁም አልፈልግም። እኔን ከህይወታችሁ አውጡኝ፣ እርሱኝ ነው እያልኩኝ ነበረው። ይህንን ነው ማድረግ ያልቻላችሁት። ችግር የለውም፣ ሁሉም ነገር ይሆናል። እኔ እያልኩ ያለሁት ሁሉም ነገር በሰላም ይለቅ ነው። እኔ አንተ ይህንን ስራ መስራት አለብህ ብዬ ማላቅ። አንተ ትልቅ ሰው ነህ እኮ አይደል? እኔ ይህንን አድርግ ማለት አልችልም። ሁሉም ነገር ግን በሰላማዊ መንገድ፣ እኔ ለምን ጸቡን እንደፈለግኩ አልገባኝም። በሰላማዊ መንገድ ሁሉም ነገር ይፈታል። ከሚኪ ጋር አለቀ። በቃ ቁጭ ብላችሁ ታወራላችሁ፣ ሰላም ተፈጠረ፣ አለቀ። አንተም ወደ ህይወትህ፣ እኛም ወደ ስራችን፣ አለቀ። ይህን ስራ መስራት የራስህ ፍላጎት ነው እንጂ እኛ አስገድደን አይደለም። አሁን እኔ አንተ ከምታወራው ነገር አንጻር እኔ እንደ ገለልተኛ ራሴን ሳይሆን የሆነ አስጨንቀንህ እየሰራ ያለ ጭምር ነው ይመስለው፣ ግን እንደዛ አይደለም። እኛ አንተን አስጨንቀን አናቅም ዳኒ። ሲደክምህ እኮ እረፍት አድርገ ከዚህ ስራ ትንሽ ገለል በል ብለን አናቅም? ብለናል እኮ በጣም ብዙ ጊዜ። ነገር ግን አንተ ስራ መስራት ትፈልጋለሁ ስለምትል በማንኛውም ሰዓት ትገባል።
እኛ መሀል ደግሞ ይሄ ገለልተኝነት ብሎ ነገር የለም። የኔ ችግር ያንተ ችግር ነው፣ ያንተ ችግር ደግሞ ከምንም በላይ የኔ ችግር ነው። እንደዛ ነበር ስራችን እንደምንሰራ ማቀው። ይሄ ስሜት ስለተሰማህ ግን እኔ በጣም አዝኛለሁ። በጣም ዳኒ፣ በጣም እኔ አሁንም ቢሆን የፈለገውን ያክል ከኛ አራቅ፣ ወደ ፈለክበት ሂድ፣ ከኛ የፈለግከውን ያክል መራቅ ትችላለህ። ዛሬም ነገም ወደፊትም ግን ወንድም ይሄ እኔ እንደዚህ ስሜታዊ እንድትሆን አልፈልግም ናቲ። በቃ አያስፈልግም፣ እንዲህ ስሜታዊ መሆን አያስፈልግም። በቃ ሌላ ነገር እኮ አልተፈጠረም። የኔና የእናንተ ግንኙነት እዚህ ላይ ያብቃ። በቃ እናንተም በእኔ ምክንያት በጣም ብዙ ስቃይ መከራ አትዩ። እኔም ደግሞ ሁሌ በእንደዚህ አይነት ነገር ምክንያት ራሴን ማስጨነቅ አልፈልግም። በቅቶኛል፣ ታክቶኛል ነው እያልኩ ያለሁት። እኔ አልፈልግም፣ ስራውንም መስራት አልፈልግም። በሰላም ራቀን ነው። ምንም ጸባይ አያስፈልግም ዳኒ። ለምንድን ነው የማትሰማኝ? ምንም አያስፈልግም። በቃ እንደዚህ ስሜታዊ መሆን አያስፈልግም። በቃ ቀላል ነገር እኮ ነው አይደል እንዴ? በቃ አትድረሱብኝ፣ አልደረሰባችሁም። ላንተ ቀላል ብዛት ሴት በቃ ናቲ ነው። ላንተ በጣም ቀላል ነው። ምን ማለት ነው? ትሰማኛለህ? ይሄ ለኔ እኔ ስለሚኪ አላውቅም። ለኔ ግን በጣም ከባድ ነገር አይደለም። ምን ያለው በጣም ከባድ ነገር ነው ይሄ ነገር ለኔ። ምንድነው? ግቡ መጣችሁ። ማን ያስገባቸው? እናንተ ለምን የምታስገቡ? ቆይ ሰው ዝም ብላችሁ ለምን መጣችሁ? እሺ ዳኒ ቆይ ስሙኝ። ለምን? እሺ ለምን አስፈለገ? አንተ ነህ እኮ አይደል ላዋራ ፈልጋለሁ ያልከኝ። ለምን አስፈለገ እነሱን መጥራት? ምንም የሚያስፈልግ ነገር አለ? ቆይ ምንም ይሄ ይኸውላችሁ ከእናንተ ጋር ምንም የሚያገናኘኝ ነገር የለም። በባለፈው እንደዛ በሰላም ስለወራችሁ ብቻ ተረጋግተህ እንድታወራቸው ፈልጋለሁ። ስማኝ ዳኒ፣ እኔ አንተንም ቢሆን ከዚህ በኋላ ተረጋግቼ ማውራት አልችልም። ትሰማኛለህ? አንተ ከነዚህ ሰዎች ጋር ተው ብለህም ቢያልከኝ አይደል? የማትረቡ ናችሁ እናንተ። ይኸውልህ ክብራችሁን ጠብቁ። አሁን ላይ እንድትሳደቡ ምንም ነገር እንድታረጉ አልፈልግም። ባለፈውም ቢሆን የዳኒ ቤተሰቦች ናችሁ ብዬ ነው ዝም ያልኳችሁ። እንደዛ ውሻ ስታረጉኝ ዝም ያልኳችሁ ለዛ ነው። ዳኒ ቆይ ለምን አስፈለገሽ? ለምን አስፈለገ? ተረጋጋና እኔ አሁን ከእናንተ ጋር ምንም ነገር ማውራት አልፈልግም። አይመለከተኝም። እሱ የኔ ጉዳይ አይደለም። አንተ እኮ ነው ፈልገኝ የመጣው አይደል? እኔ ማናገር ከፈለክ እነሱ እኮ እኔና አንተ ለብቻችን ልናወራ። አንተ ዝም በል። ድሮም እኮ ከማይሆኑ ሰዎች ጋር ነው የገጠምከው አንተ። እኔ ደህና ነኝ አክስቴ። እነዚህ ጓደኛ ናቸው እንዴ? ይኸውላችሁ ዳኒ ስማኝ፣ እኔና አንተ ለብቻችን እናወራለን። እነሱን ግን አስወጣልኝ። እኔ ይበቃኛል። በጣም ተሰድቦኛል፣ በጣም ዲስሪስፔክት አድርጎኛል። ከዚህ በላይ ግን እኔ ታሪክ የለም የሰማኝ ነው። ስለሱ ምንም ማቆ ታሪክ ምክንያት ምን ባለፈው ነው የምትሆነው? ልጅነቱን ሁሉ ነገሩን ከነጠቃችሁት በኋላ እኔ አይደለሁም ይሄን ስራ ስራልኝ አልኩት። ያንኛው ሌባ ጓደኛ ማንም እዚህ ጋር ሌባ የለም። እኔ ምን እንደምላችሁ አላውቅም። እናንተን ጭራሽ ለወራችሁ አልፈልግም። ምን ማለት ነው? ያን ሰማኛል። እኔ አንተን ነው ማውራት የምፈልገው። ካንተ ጋር ነው ማውራት ከፈለክ እነሱ ማውራት። ኧረ ወይ ጉድ! አንተ ዝም በል። ጭራሽ እንደዚህ ትሆናለህ። ካንተም ብሶ እንዲህ ትሆናለህ። እኔ እናንተ በግድ የበደልኳችሁ ነገር አለ። እንደዚህ ትሆናለህ። እናንተ እኮ ናችሁ ይቅርታ መጠየቅ ያለባችሁ። አንዴ ተረጋጉ። ለምን ይቅርታ የሚጠይቁ ንገረኝ። ለምን ይቅርታ የሚጠይቁ? አይተሃል? ያረጉኝ የነበረውን ነገር አይተሃል? ምንም አውቀው ታሪክ የለም። ስለዚህ ሳታውቅ ምንም ነገር አታውራ። ዳን ቆይ ሰማው ተደረኩ ያልከውም ነገር ቢሆን ሲያንስክ ነው። ነግሬሃለሁ አይደለም? በጥርሴ መንከስ መምታት ጥይት ግንባርህ ላይ ነው ደቅኝ የምደፋ ታውቃለህ። እሱ ያንቺ ልምድ ነው፣ ችግር የለውም። አክስቴን ዲስሪስፔክት እንድታረጋት አልፈ ይሄ ዲስሪስፔክት ማድረግ አይደለም፣ ያደረገችውን ነገር ነው የምነግርህ። ሰማኛል። የገዛ ወንድም ላይ ጥይት እንደተኮሰችበት ማስታወሳት አያስፈልግም ማለት ያለፈ ታሪክ ነው። አንቺ ጥይት መተኮስ ምናምን ነገር ኖርማል ነገር ነው። ይሄ ነገር በደንብ ነው የማውቀው። ለገዛ ልጅሽ ያልተመለሰች ሰው ነች። እኔ የእናንተ እንደዚህ ነው እንግራ ይገባኝ። ናቲ ተረጋጋና አዳምጠኝ ነው። መጀመሪያ እነሱን አረጋጋ ዳኒ። ትሰማኛለህ? ያደራ ልጄ ነው ነግሬሃለሁ ባለፈው አይደል? እሱንም ልገዩ ነው እንደዛ ነው ማድረግ ያለብኝ ነገር ሁሉ አደርጋለሁ። ምን ልተኩሺ አረ ልክ መሳይ ላይ እንደተኮስሽው አይደል? አንዴ ተረጋጉና እኔ አንተን ለመጨረሻ ጊዜ እየሰማችኋት ስለገዛ ልጅሽ ነው እየወራች ያለችው። እሱንም
እኔና እሷ እኮ አሁን ተስማምተን ፍቅር ነን። እኔ እኮ የእናንተ እንደዚህ መሆን ነው የሚገርመኝ። የገዛ ልጆትን መሳይ እስር ቤት ሆነ አሳግታ በጣም ብዙ ድብደቦችን በጣም ብዙ ስቃይ ያስደረሰችበትን ሴት አሁን እንደዚህ አንድ ላይ መሆናችሁ ሽጉጡ ፍቅር ምን ያክል ጨካኝ ሴት እንደሆነች እኮ በደንብ ታውቃላችሁ አይደል? ምንም እኔ ይኸውላችሁ ዳኒን ምንም አላደረኩትኝ። አሁንም ቢሆን ዳኒ ላይ ምንም እንደማታረግ ምንም ማስረጃ የለም። እቺ ሴት የፈለገ እስር ቤት ገብታ ምንድነው የምትፈልገው? ሌላ ነገር እብድ ይሻለዋል እንጂ መቼም አይድንም። ይህንን ነገር እንድታቂ ይፈልጋል። አንቺ ወንጀለኛ ነሽ። ወንጀል አለቀ። ሰውን ለመግደል ዳን ትሰማኛለህ? ምንም እኔ ለምናገረው ነገር ማናገር እፈልጋለሁ ስል ማለት ነው ለብቻ አይደለም ለብቻ ከሆነ ቤተሰቤ ጋር ሆኜ ነው ላናገር እፈልጋለሁ። ዳን የምሬን ነው። ግን እንደዚህ ያልከኝ ያለው እኔ ለአንዴና ለመጨረሻ ጊዜ ላናገር እፈልጋለሁ ስለ ማለት ነው። ካናገርከኝ ለብቻ ቆይ አስጨርሰኝ። ከቤተሰቤ ጋር ነው እያልኩ ያለው። ሲጀመር እኔ በዚሁ አጋጣሚ ውድ ቤተሰቦች በፍጹም ልጄ ተነስ። እኔ ነኝ የበደልኩህ። እንዳው እናቴ በእውነት በጣም ልጄ ተው። እኔ ምንድን እናት አላደረኩልኝ። ባስፈለኳችሁ ሰዓት እኔ ከእናንተ ጋር አብሬያችኋለሁ። ተባረክልኝ ልጄ ተባረክልኝ። እኔ እንጃ ምን ማለት እንዳለብኝ እራሱ አላውቅም። ይሄ ጭቅቅታም ባለጌ ሚኪ የሚባለው ልጅ ነው። እሱን ካለበት ቦታ ፈልገህ አምጣው። ያን ሌባ እንዳንተ አይነቱ አንድ ሌባ አለ። የበለጠ ኃይለኛ ሌባ ነኝ ይላል። እምለቃችሁ እንዳይመስላችሁ ንገረው። ተደብቆ አይቀርም። ሚኪ ካለበት ይውጣ። ይሄ ዱርዬ ሌባ አንተም ሆንክ እሱ የማትረቡ ናችሁ። አለቃችሁም ትሰማለህ? የምለቅ እንዳይመስልህ። እንደዚህ ማለት ነው። አክስቴ ምን ሆነሽ ነው? አንተ ማትረባ እገልሃለሁ። አንተ ሞንክ ሚኪ ካለበት አናግረዋለሁ ብያለሁ አይደል? እኔ በቃ አለበለዚያ ይቅር ሁሉም ነገር። አንቺ ተረጋግሽ። ለምን ይቀራል? እናወራለን። እያንዳንዷ ነገር በካሜራ እየተቀረጸች ነው። ይሄንን ይዤ ልከስሽ ሁላ እችላለሁ። ሰምኛለሽ አይደል? ለኔ አዲስ አይደለም ከሳሰኝ። ግን ያው ለእኔ ከሳለው ብለህ ለአንቺ እስር ቤት አዲስ ነገር ይሻላል። የእናንተ ወንጀል እኔ ምንም ያጠፋሁት ወንጀል የለም። ሰምኛለሽ? በልጄ ላይ ያደረሳችሁት ጉልበቱን የበዘበሳችሁት ስንት ነገር ነው ያደረጋችሁት። ታውቂየለ እንደ አንቺ የውጭ እድል ሁሉ ስንት ጊዜ ነው ያበላሸው። ወረቀቱን ያበላሸው ጨርሼለት አሜሪካ ልሄድ ነው። ከዚህ በላይ ህይወቱ መበላሸት አለ እንዴ? ምንድነው ሌላ ነገር የምትፈልጉት? ምን እንደምትፈልጉ አለ። በተለይ ያንኛው አልነገርካቸውም ወረቀት እንደተበላሸ? እኛ ይሄ ስራ አለው እንደ ራሱ አድርጎ ጎዳና ተዳዳሪ ያረጋው ሚኪ እኮ ከወንድሙ በላይ ነው የሚወደው። በቃ እንውጣ ይሻላል። ተረጋጉና እናንተም ከዛ እንመለሳለን። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰን መተናል። ያው የተፈጠረውን ጸብ አይታችኋል። የዳኒ አክስት አንቄ ካልገደልኩ ብላ ነበር። እኔ ምንም አይነት እርምጃ መውሰድ አልፈልግም፣ ምክንያቱም ትላልቅ ሰዎች ናቸው። አሁንም ቢሆን ላከብራቸው እፈልጋለሁ። በዛ ላይ ደግሞ የዳኒ ቤተሰቦች ናቸው። ይሁን ሁሉንም ነገር ችዬ አልፈዋለሁ። ምንም ማለት አይደለም። አሁንም ቢሆን የምናወራ ነገር አለ እያሉ ነው። እኔ የሚሉትን ነገር በአግባቡ በሰላም የሚያወሩ ከሆነ እሰማቸዋለሁ። ለእያንዳንዱ ጥያቄያቸውን መልስ መልስላቸዋለሁ። ነገር ግን እንደ ቀድሙ አይነት አምባጓሮና ጸብ የሚፈጠር ከሆነ ካሜራውን ለማጥፋት እገደዳለሁ። ተመልካቾቻችን
በጣም የሚያስጠሉ ነገሮች ነበር እየተፈጠሩ የነበሩት። እኔም በወቅቱ ትንሽ ስሜቴ ሆኜ ነበረ። ስሜቴ የሚያደርጉ ነገሮችንም እያወሩ ስለነበር አላቅም። እስቲ የሚፈጠረውን ነገር እንግዲህ አሁንም ቢሆን አብረን የምንመለከተው ይሆናል። ተረጋግቷል ብዬ አስባለሁ። ከዳኒ ጋር ለረጅም ደቂቃ ወስደው እያወሩ ነበረ። አሁን ተረጋግቷል ብዬ አስባለሁ። እሺ የምትሉኝን ነገር በሰላም ምንም ጭቅጭቅ ሳይፈጠር ከእናንተ ጋር ይሄ የመጨረሻ ግንኙነት ነው። ከዚህ በኋላ ላገኛችሁ ማለት ነው። ያታሰብ ይሄን ያክል አስቸገሩ አይደለ ማለት አታያቸውም። አንተም ከዚህ በኋላ አታያቸውም። ቤተሰቦቼ አሁን በኋላ ለመጨረሻ ጊዜ ነው አሁን ስታያቸው። ድጋሚ አያስቸግሩም። አናግራቸዋለሁ ማለት የሚፈልጉትን ነገር ይበሉ፣ እድል ስጣቸው። ከዛ በኋላ የሚሉትን ነገር ካሉ በኋላ ለአንዴና ለመጨረሻ ጊዜ ትለያያላችሁ። መቼም ከዚህ በኋላ ድጋሚ አይናቸውን ድረሱ አታዩም። እሺ ችግር የለው ማለት የምፈልጉትን ብቻ አክስቴ አንቺ ጀምሪና ከዛ ወደ እናቴ እንቀጥላለን ማለት ነው። ዳንዬ አንተም ብዙ ነገር አድርገውሃል። በአንተ ከመጡብኝ እኔ እንደማልደራደር ታውቃለህ። አንተም ሆንክ ሚኪ ስለ ዳኒ ምን የምታውቁት ነገር የለም። ዳኒን የምታውቁት ዛሬ ነው። እኛ ዳኒን ከጨቅላነቱ ከሕፃንነቱ ጊዜ ጀምሮ ነው የምናውቀው። መከራይተን አሳድገን፣ በተለይ እህቴ፣ እኔ ምንም ያረኩት ነገር የለም። ያቺ ምስኪን እህቴ ዛሬ እንደዚህ ሆኖ ብታየው እንደኔ አይደለም ጨዋ ዝም የምትላችሁ ብዙ ነገር ታደርግ ነበረ። እሷ መከራይታ ፍቅር ሰጥታው ተንከባክባ ያሳደገችው እናቱ ናት። እናንተ ዛሬ እሱን እንደዚህ የምትጫወቹበት መፈንጫ የምታደርጉት በምን ሂሳብ ነው? እሱ ማለት እኮ በጣም ጎበዝ ጀግና ልጅ፣ ብዙ ስራ የሚሰራ ልጅ ነው። እንደነገርኩ የውጭ እድል ሁሉ ያመለጠው ልጅ ነው። በአንተና በሚኪ የተነሳ እኔ ይኸውልሽ ቅድምም እየወራሽ እየሰማሁሽ ነበር። በጣም እየጮሽ ስለነበረው ነው ዝም ያልኩት። ይሄ የውጭ ፕሮሰስ ምንም የማውቀው ነገር የለም። እኔ ብቻ ሳልሆን ይሄንን ነገር እዚህ ጋር ሁላችንም ስንሰማው ለመጀመሪያ ጊዜያችን ነው። የውጭ ፕሮሰስ ምን ዳኒ ለኛ የነገርከን ነገር አለ? እኔ እውነቱን ስነግርሽ የውጭ ፕሮሰስ ቢል ማለት ነው እኔ ከሚኪ ጋር ተጨቃጭቄም ተጣልቼም ሊሆን ይችላል እንዲሄድ እፈቅድለት ነበር። እኔ በራሴ የምነግርሽ ነገር ግን ዳኒ ለኛ ምንም ነገር ያለን ነገር የለም። የውጭ ፕሮሰስ መጣልኝ እንደዚህ ምንም ጭራሽ የነገረን ነገር የለም። ይሄንን ነገር ደግሞ ከራሱ አንደበት ነው እንዲነግርሽ የምፈልገው። ንገራት ዳኒ፣ ንገራት ምንም ነገር እኛ እንደማናውቅ ንገራት። ለሚኪ ምንም የነገርከው ነገር የለም? ማንም ስለዚህ ነገር ምንም አያውቅም። ምክንያቱም እኔ ስራችን ላይ ምንም አይነት መስተጓጎል እንዲደርስ አልፈለኩም። በሰዓቱ በጣም ከባድ ኬዝ እየሰራን ነበረ። በጣም መያዝ ያለበት የግድ መያዝ ያለበት ትልቅ ሰው ነበረ፣ ትልቅ ወንጀለኛ ማለት ነው። ያንን ሰው ቼዝ እያደረግን እየተከታተል ነው ነበረ። በዛ መሃል ነው ይሄ ነገር መጥቶ የነበረው እና እንዴትም ብዬ በምንም አይነት አይምሮ ይህንን ነገር ሳላሳካ ሚኪን ሜዳ ላይ ጥዬም ዞር ማለት እኔ አይምሮ የሚሻ አይለኝም። ለዛም ነው ይህንን ነገር ደብቄ ዝም ብዬ የነበረው ማለት ነው። ችግር የለውም እሱ አሁን ላይ አያጣላንም፣ ያለፈ ነገር ነው። እሱ ያለፈ ነገር ነው፣ አያጣላንም። አክስቴ ይህንን አንስተሽ ሳይሆን ሌላ ማለት የምፈልጊያቸው ነገሮች ተናገሪ። እኔ ልል የፈለግኩት አልገባህም ዳንኤ። አንተ ይሄንን ሁሉ ፕሮሰስ 3 ጊዜ አሜሪካን የሚያህል ሀገር እዛ እኮ እዚህ የተማርከውን ትምህርት እዛ ሄደህ አዳብረህ ብዙ ስራ መስራት ትችላለህ። አየህ፣ ለእናንተ ከስራው በላይ ለእናንተ ፍቅር ስላለው ነው። ማለቅ ያለበት ስራ አለ፣ ስራውን መስራት አለበት ምናምን ብሎ አለ እንጂ እናንተን ስለሚፈልጋችሁ ስለሚወዳችሁ ከእናንተ መለየት ስለማይፈልግ የእናንተም ስራ እንዳይበላሽ፣ በተለይ የሚኪን ስራ እንዳይበላሽ ሲል ነው ወረቀቱን ያበላሸው። ማን ነው በዚህ ሰዓት አሜሪካን የሚያህል እድል አግኝቶ ወረቀቱን የሚያበላሸው? ዳኒ ማለት እኮ ነጭ ወረቀት ማለት ነው። አየኸው የዋህነቱን። ለእናንተ ሲል ሁሉን ነገር እዛ እኮ ዲቪ የደረሳቸው ሰዎች እዛ ሲሄዱ ሁሉ ነገር መኖሪያ ሁሉ ነገር ተዘጋጅቶላቸው ነው ስራ የሚጠብቃቸው። እሱም ማለት ሁሉ ነገር ተደላድሎለት ነበረ ሊሄድ የነበረው አስጨርሼለት ስራም እንደገና ደግሞ ከተማረው ትምህርት እዚህ ከተማረው ትምህርት በላይም እዛ ተምሮ ትምህርቱንም እንዲያዳብር ስራ ሁሉ ተዘጋጅቶለት መኖሪያ ሁሉ ነገር ተዘጋጅቶለት ነበረ። ግን በእናንተ ምክንያት ከአንድም 2 3 ጊዜ ነው ወረቀቱን ያበላሸው፣ ህይወቱን የሚያበላሸው እንደዚህ ምስቅልቅል ያለው። ይሄ ጠላን፣ ራቀን፣ ደበቀን ምናምን የምትሉትም ያለ ምክንያት አይደለም። ይሄንን ነገር ሁሉ ዋጋ የከፈለበትን ነገር ሁሉ ትቶ ለእናንተ ብሎ መቅረቱ ራሱ ከእናንተ እንዲርቅ ያደርጋል። ሌላ ነገር እንኳን ባታረጉት እና እናንተ ከሱ ጎን ቆማችሁ ያደረጋችሁት ነገር ምንድን ነው? እናንተ የምታውቁት ዛሬ አብሯችሁ ስራችሁ እያለ የሚሰራውን ዳኒን ነው። እሱ ማለት በቃ
ምንም ነገር ሳይጎልበት ያደገ ልጅ ነው ከህፃንነቱ ጀምሮ። ያው እቺን የመሰለች እናት አለችው እግዚአብሔር ይመስገን። ትላንትና ተጠላልተን ጠላት ሆነን ነበረ የኔ ውድ እህት። አሁን ይቅርታ አልሻለሁ። ይሄንን በጣም ነው የምወድሽ የኔ ውድ እህት። እሱን የመሰለ ልጅ ስለሰጠሽ እናመሰግንሻለን። ትላንትና በጣም ጥላቻ አሳድሬብሽ ብዙ ነገር ብዬሽ ነበረ። እሱን ከመውደድ የተነሳ የእህቴ ምትክም ስለሆነ ነው እንጂ በሌላ ነገር አይደለም። ዳንዬ ደግሞ በጣም ነው የምወድህ። ኑርልኝ፣ ከዚህ በላይ ትልቅ ነገር ይስጥህ እና ልል የምፈልገው ነገር አሁንም ቢሆን ዳኒ ማለት በጣም ጎበዝና ጀግና ልጅ ነው። አንዴ ላቋርጣችሁና ላጣላችሁ ፈልጌ አይደለም። በነገራችን ላይ ስለተስማማችሁ ደስ ብሎኛል። ነገር ግን አልዋጣልኝ ማለት እንዴት ነው ነገሩ? ቆይ ይኸውልሽ፣ አንድ ጊዜ እኔንም አስጨርሽ። እስካሁን ስቶሪ ዝም ብዬሽ ነበር። እንዳወራ ደግሞ እኔንም እድል ውስጥ ማለት አልገባኝም። የገዛ ልጅሽን እስር ቤት እያለች አሳግተዋለች። ብዙ ድብደባ፣ ብዙ ስቃይ እንዲደርስበት አድርጋለች። አንድ ሲቀጥል ደግሞ በሽጉጥ እስከ መምታት ደረጃ ድረስ ደርሳለች። እንዴት ማለት አልገባኝም። ምንድን ነው የተፈጠረው በመካከላችሁ? ይህን ነገር ብቻ ማወቅ እፈልጋለሁ። አሁንም ቢሆን ሰላም ስለሆናችሁ ደስ ብሎኛል። ለእናንተ ደስ እንደዚህ አልገባኝም። አንተ ቆይ ምንድን ነው የምትፈልገው? ፍቅር እኮ ደስ ጥሩ ነው። ፍቅርን አንተን ለማለያየት ለምታረቃችሁ ነው። ደስ ብሎኛል። ገሎ እኮ ይታረቃል አይደለም? ገሎ ይታረቃል እኮ። ገሎ ስምምነት አያደርግም እንዴ ሰው? ቆይ አልገባኝም ማለት መሳይ ቢሞትም ጭምር መሳይ እንግዲህ የገዛ ልጅ ነው። ቢሞትም ጭምር ምን አልፈልገ ነው? አንተ እያማረትክበት ነው እንዴ? አንተ ራስህ ድብን በል። ድሮም አንተ ኑርህ አትረባም። የሰውን ህይወት የምትቀስፍ ነህ አንተ። የሰውን ህይወት የምታበላሽ ነህ። ለምን አንተ ገደል አትገባም? ምን አይነቱ ሰው ነህ? ዝም በይ አንቺ እንዴ። እነሱ እኛ ልጆች ራስ ላይ ሰላማችንን መንሳት ነው የሚፈልጉት። የኛ ፍቅር አሁን አናዷቸዋል፣ አስቀንቷቸዋል። አንቺ ዝም በያቸው። ከልጆች ራስ አለመውረድ ሳይብስ ደግሞ እሷና እኔ ለምን ታረቃችሁ እንዴ? ምን አገባህ አንተ? ምን አገባህ? የሚያገባ ነገር አለ እንደዚህ ውስጥ አንተ? ይኸውልህ ልጄን ያሳደገችልኝ በዛ በችግሬ ሰዓት እግዚአብሔር ስጣት። አሁን መሀል ላይ የሆነ ነገር መጥቶ እንትን ቢልና በችግሬ ሰዓት ባዶ በሆንኩበት ሰዓት ይኸው ልጄን አሳድጋለሁ እዚህ ያደረሰችልኝ እሱ ሽጫው አይደለም። አልሰማም። አንተና ለምንድን ነው እየቀሰቀስክ ሌላ ነገር የምታመጣው? እኛ እኮ ተስማምተናል። ተገደለም፣ ተመታም፣ ታገተም፣ ተሸጠም ምንም ማለት በቃ ልንገረው ሽጨላት ሳይሆን ያው ታመመ ለማስታመሚያ ሰጥታኛለች። እሷ ብትኖር ነው ልጄን ማስታመም ይተናል። አሁን እኮ በሰላም እንነጋገርና ችግር እንፍታ ተብለን ነው እንዲቆጣለው ካንተ ጋር እንዲመቀመጥም አልፈልግም ነበረ እኔ። ስለዚህ በሰላም አውሩ። ስለዚህ ሰላም እናውራ። ይኸውልሽ አሁንም ቢሆን አንተ ለልጃችን አሁንም ጥሩ ሐሳብ ይዘህ አልመጣህም። በዚህ አይነት ማለት ነው በቃ አሁንም እንድንፈራረቅ እሱንም የሆነ ነገር ለማድረግ አስበን የመጣ አንተ ሞንክ ያን ድሩዬ ጓደኛ ሚኪ ነው የሚባል እሱ የሆነ ሲያዩትም ራሱ ያስታውቃል። የሆነ ዱርዬ ነገር ነው፣ ሌባ ነው። ሳየው የሚቀፈኝ ቆሻሻ ነገር ነው። እሱ ለልጄ ጋር እኩል አይሄድም። ልጄን ለማውራትም እሱ በቃ ለሱ በቂ አይደለም። ይሄ ጎዳና ተዳዳሪ የመሰለ ልጅ እዚህ የመሰለ ልጅ ጋራ ህይወቱን ለማበላሽ ልክ እንደሱ ሆኖ እንዲኖርለት ነው የመጣለትን በቃ ሁሉን ነገር እያበላሽ ያለው። እህቴ አሁን ታያቸው መስማማት ከቻሉ ቻሉ፣ ካልቻሉ እኔ ራሴ ዋጋቸውን ሰጣቸዋለሁ። ማን እንደሆንክ ያውቁኛል። አሁን እያስፈራራው ሳይሆን እያስጠነቀቅኩህ እየነገርኩህ ነው። ውድ ቤተሰቦች እያንዳንዷን ነገር እየሰማችሁ ሲያሻት ትዝታለች፣ ሲያሻት ሙከራ ታደርጋለች፣ እኔን ለመግደል ጭምር። ይሄ የመጀመሪያው አይደለም። ይህንን ነገር በደንብ አስተውላችሁ እንድትከታተሉልኝ ብቻ ነው የምፈልገው። በልጄ በዳኒ ከመጣችሁ ምንም ነገር ከማድረግ እንደማልመለስ ነግሬያችኋለሁ። አይደለም እናንተ ላይ የማደርገው ድርጊት ቀርቶ እኔ ነፍሴን ከመስጠት ወደኋላ አልልም። በዳኒ ከመጣችሁ ለእኔ ትመለሽልኛለሽ ብዬ አልጠብቅም። መሳይ በጥፋቱ ነው ልጄን ነው እኮ የጎዳው። የገዛ ወንድሙን ለብር ብሎ ወንድም ነው ብር ነው የሚበልጠው ወንድም ነው የሚበልጠው። እሱ ግን ገንዘብ አስበለጠ። 1 ሚሊዮን 10 ሚሊዮን ምናምን ምንም የሚያደርገው ነገር የለም። ገባ መከራውን እያየን ያለ ይሄ ልጅ ያመቶ ከሱ ላይ ነው መቶ ከሱ ላይ ነው። ቢያንስ እኮ አምኜ ነበር ያን ሚኬ የተባለ ጓደኛና አንተን አምኛችሁ ነበር፣ ግን ዙራችሁ ወጋችሁት። የምታሰቃዩት እሱን ነው።
ጫና ያረጋችሁበት ከሱ ላይ ነው። ለምንም ነገር አልደረሳችሁለትም። እንደዛ ሆኖ እንኳን ራሱ ሊያጠፋ ሲል እንኳን አልደረሳችሁለትም። በእናንተ ችግር ነው፣ በእናንተ ስቃይ ነው፣ በእናንተ በቃ ቸለልተኝነት ነው ልጅ እዛ ውስጥ የወጣው። አሁን ዳንዬ አንድ ነገር አንተን የምጠይቅ ነገር አለ። አሁንም እንደዚህ ያደረጉ ከእነሱ ጋር መቀጠል ነው የምትፈልገው ወይስ ማቆም ነው? እኔ የራሴን እርምጃ መውሰድ ስለምፈልግ ነው ይሄንን የምጠይቅ። እኔ እንደ እናት እንድታቆም ነው የምፈልገው። አንተ ግን ንገረኝ። ከመፈጠሩ በፊት እኔ ነገሮችን በሰላም ለመፍታት ነው። አሁንም እዚህ እያወራ ነው ያለ ነው እኮ በሰላም ልንፈታ ነው። ግን እሱ ስለ ትናንትና እያወራ ነገር እየቆሰቆሰ ሰላማችን እየነሳ። ተረጋግታችሁ ወደ ዋናው ጉዳይ ብንገባ ይሻላል። ሲጀመር እናንተም የመጣችሁት እዚህ ሚኪን ፈልጋችሁ ነው። ግዴታ ሚኪን ማናገር አለብን ብለው ነው የመጡት። ናቲ እኔ ለአንዴና ለመጨረሻ ጊዜ ነገሩን ለመቋጨት ያክል ብዙ ክፉና ደግ ባንነጋገር መልካም ነው። ለምን በጣም ጥሩ ጊዜያቶችን አብረን አሳልፈናል። መደረግ ያለባቸው ነገሮች አብረን አድርገናል ናቲ እና ያንን ነገር ወደ እንትን መጣል አልፈልግም። እኔ ምንም ዋጋ እንደሌላቸው እርባና ቢስ ሆኖ እንደሚያልፍ ጊዜ እንደማይተዋወቅ ሰው ሆኖ መጣል አልፈልግም። ምክንያቱም ቦታ እርስ በራሳችን ቦታ አለን የምንሰጠው፣ ግን ደግሞ ሁሉም ነገር ሲበቃ ይበቃል ነው። ስለዚህ ነገሮችን ለመቋጨት ያክል አንዴና ለመጨረሻ ጊዜ ሚኪ ጥራው፣ ከዛ አንድ ላይ እንነጋገርና እነሱም በይበልጥ በዋናነት ማግኘትና ማናገር የሚፈልጉት ሚኪን ስለሆነ እሱን ጥራው። ከዛ በኋላ ለአንዴና ለመጨረሻ ጊዜ አንድ ላይ እናወራና ከዛ በኋላ የሚፈጠረው ይፈጠራል። እየሰማኝ ነው አይደለ? እሺ ይኸውልህ፣ በመጀመሪያ አሁንም ወደኋላ ልመለስን ነው። ለእናንተ ሰላም ሆን በጣም ደስ ብሎኛል። በጣም የእናንተ ሰላም ሆን ለእኔ ችግር ሆኖብኝ አያውቅም፣ ወደፊትም አይሆንብኝ። እና ምንድን ነው የምትፈልገው? አንድ ጊዜ ስሚ። እኔ እስካሁን ድረስ ስታወሩ ዝም ብዬ ሰምቻችኋለሁ አይደል? አሁን ምን እንደምትፈልግ ብቻ ተናገር በቃ። እኔ ነኝ እሱን ጥያቄ መጠየቅ መቻል ያለብኝ። በነገራችን ላይ ማለት ጠይቀን እንመልስልሃለን። አሁን ነገሮች በሙሉ ፐርሰናል እያደረጋችሁ ነው። በተለይ ሁለታችሁ ፐርሰናል ችግር ካለባችሁ ከኔ ጋር ወይም ደግሞ ከሚኪያ ችግር ካለባችሁ እንፈተዋለን። ያለነው እንጂ ፐርሰናል ጉዳይ የለብንም። እኔ አንድ ነገር ልጠይቅሽ፣ ዳኒን በየትኛውም ሰዓት ማለት ደህና ሆኖ በነበረበትም ጊዜ እኔ ወይንም ደግሞ ሚኪ ወይንም ደግሞ የኛ የስራ ባልደረቦች ከኛ ጋር የግድ ስራ ወይንም ደግሞ ይህንን ስራ የግዴታ መቀጠል መቻል አለብህ ብለነው አናውቅም። ይህን ነገር እንድታውቁልኝ እፈልጋለሁ። ይህንን ስራ እኔም ሆንኩኝ ሚኪም ሆነ እዚህ ጋር የምትመለከቷቸው የስራ ባልደረቦቼ በሙሉ በፍላጎት ነው የሚሰሩት፣ በራሳቸው ተነሳሽነት። ማንም እነሱን መጠየቅ ትችላላችሁ። ይኸው ቆሞላችኋል እኮ አይደል? መጠየቅ እያንዳንዱን እየጠራችሁ መጠየቅ ትችላላችሁ። ይህንን ነገር በፍላጎታቸው ነው እንጂ የሚሰሩት እኔ ወይንም ሚኪ ስላስገደድናቸው አይደለም፣ ወይንም ደግሞ የገንዘብ ፍቅር ይዟቸው አይደለም። ከኛ የተለየ ጥቅም አያገኙም። ምንም የሚያገኙት ጥቅም የለም ብልሽ ሁላ ነው የሚሻለኝ ከሚሰሩት ስራ አንጻር። ነገር ግን ሰውን የመርዳት ፍላጎት ስላላቸው ገባሽ? የሰውን ችግር እንደራሳቸው ችግር አድርገው ስለሚየው ብቻ ከኛ ጋር ይሰራሉ፣ እኛን ያግዙናል። ይህንን ደግሞ ዳኒም ጭምር ያውቃል በደንብ። ከኔ በተሻለ እሱ ሊያስረዳሽ ጭምር ይችላል። አሁን አይደለም እዛው ስትሄዱ ቤታችሁ በደንብ አስረዳኝ በይው፣ እሱ ያስረዳሻል። እኛ ዳኒንም ሆነ ማንንም አስገድደን እዚህ ጋር እንዲሰራ ማንንም አስገድደን አናውቅም። ዳኒ ማለት ለእኔ ለእናንተ ለአንቺም ልጅሽ ለአንቺም የእህትሽ ልጅ እንደሆነው ለእኔም ወንድሜ ነው። እናንተ ተቀበሉት አትቀበሉት አይዶን ኬር ጉዳይ አይደለም። ነገር ግን ለእኔ ወንድሜ ነው። አሁንም ቢሆን አከብረዋለሁ፣ እወደዋለሁ። የፈለገውን ያክል መጥፎ ንግግር ቢናገረኝ፣ የፈለገውን ያክል እኔን ዲስሪስፔክት ቢያደርገኝ፣ እኔ አሁንም ቢሆን ዳኒ ወንድሜ እንደሆነ ነው የማውቀው። ሰሙኛላችሁ? መቼም ለሱ ያለኝ ፍቅር መቼም ነው የማይቀንሰው። አይደለም በዚህ ተራ ንግግር ይቅርና ማለት ነው። እኔ እንድታውቁልኝ እፈልጋለሁ። ራሱም ጭምር ሊነግራችሁ ይችላል። አስገድደነው አናውቅም። ስለ ውጭ ፕሮሰስ ምናምን ስላላችሁት ነገር የምናውቀው ነገር እኮ በቃ እዚህ ያለው ስራ እንዲበላሽ ስለማልፈልግ ለማንም አላወራውም እኮ። ያ ማለት ደግሞ ያስገደድኩት ማለት አይደለም። እኔ ዳኒ መጥፎ ሰው ነው ብዬ አላውቅም። አዎ በጣም መልካም ሰው ነው። በጣም የምወደው ወንድሜም ጭምር ነው። ዳኒ ከኛ ጋር በሰራበት ጊዜ ለደቂቃ አስቀይሞኝ ማያውቅ። ናቲ በቃ ይበቃል፣ የሰማኝ ነው ይበቃል። ይሄ ሁሉ አሁን ላይ ይህን በጣም እንደዚህ እዚህ ጋር ተቀምጠን በጣም ጊዜ ያጠፋ ነው ነገር
እኔ እየከበደኝ ነው ለእኔ ለራሴ ማለት ነው። ይሄ ጊዜ ማጥፋት አይደለም ዳኒ ትሰማኛለህ? እኛ መጀመሪያ እዚህ ጋር ከኔ ጋር ይኸውላችሁ አንድ ጊዜ ስሙ ሐሳብህን ብቻ በግልጽ ባጭሩ አስረዳ። የምጠይቀውን ጥያቄ ጠይቀን እንጂ ድግግሞሽ ሆነ እኮ በግልጽ የምነግራችሁ ነገር ከኔ ጋር መግባባት ሳትችሉ ሚኪን አልጠራውም እያልኳችሁ መጀመሪያ ከኔ ጋር ተግባቡ። ማገኘው መንገድ አገኘዋለሁ። አትጥራው ችግር ነው። ምንድነው እንደዚህ አይነት ነገር አያስፈልግም እዚህ መሀል። አሁን ላይ ናቲ ነገሩን ቀለል ማድረግ ትችላለህ አንተ ራስህ። በቃ ቀጥታ ለሚኪ ደውልለት፣ ሚኪ ይምጣና አንድ ላይ ቁጭ ብለን እናወራ። ሌላ ዝባዝንኪ እኮ አያስፈልገውም። በቃ አንተን ሰማነ በቃ እሱ ደግሞ ይምጣና እሱ እንየው እስኪ። ይሄ እኮ ዝባዝንኪ አይደለም ዳኒ፣ እኔ እንዴት እንደተረዳኸው አላውቅም። ሚኪን እዚህ ጋር አምጥቼ ሌላ የማይሆን ነገር ውስጥ መክተት አልፈልግም። ምንድነው የሚፈራው ነገር አለ? ምንድነው የሚያስፈራው? እና ታዲያ በቃ እሱ ነው የምፈልገው። እናንተ የምታወሩት ነገር በጣም ነው የሚደብረው። በነገራችን ላይ ይቅርታ፣ በጣም የሚደብር ወሬ ነው የምታወሩት። አልገባኝም። ምንድነው የደበረው? እስኪ ንገረን። የማይሆን ወሬ ነው የምታወሩት። የሆነ ማለት ፐርሰናል ችግር እኔ አላውቅም። እኔን እንደዛ አንቀሽ ልገኝ የነበርሽ ሴት ሚኪን ብታገኙ ምን ልታረጊው እንደምትችይ መገመት አያቅተኝም። ምንም የተለየ ነገር ሰርቶ አይደለም። እኔ ባለፈውም ጭምር እያዩአችሁ ነው። ሁለታችሁም መታችሁ በየተራ ሚኪ የት አለ? አሁንም በነገራችን ላይ ይኸውላችሁ እናቱ ነሽ አይደለ? ስሚ አንቺ ራስሽ እያወራሽ የነበረው ነገር የሚያስጠላ ነገር ነበር። ይሄ ሁለታችሁም የጎዳና ልጅ ምናምን ስድቦች ፐርሰናል የሆኑ ችግር ያለባችሁ ነው ይመስል። ሌባ ዱርዬ ነው። እኔ የምልህ አንተ ከኛ ጋር በቃ ምን አለ? ምንድን ያለ? አንተ እኮ ሰማነህ አይደለ? አሁን ደግሞ ያን ሚኪ የሚባለው ሌባ ጥራውና እሱ ደግሞ ምን እንደሚል እንስማው እስኪ። ይሄ ከልጅ ህይወት ላይ አልወርድ ያለው ልጅ ይሄ ማንም ዱርዬ ያስቀመጠው ራሱ ዱርዬ ነው። ሰውን ሊገል የቀረበ የሰውን ህይወት ሊያበላሽ የቀረበ እሱ ነው። እኔ አሁን ጊዜያችን አጨርስብን እዚህ ካንተ ጋር ጨረስን ልጄ። በቃ አሁን እሱን አምጣው። ታመጣዋለህ? ትሰማኛለህ? እሱ ያለችው ነገር አሁንም ልክ ነው። እኔ የምፈልገው ልጄን እንድትተውልኝ ብቻ ነው። የእህቴ ልጅ ማለት የኔ ልጅ ነው። በቃ ያደራ ልጄ ነው። ደግሜ ነው ያደራ ልጄ ነው እያልኩ ያለሁት። አሁን ኬትም ብለህ ኬትም ሚኪን አምጣልን። በቃ ይብቃው። አሁን ደከመው ልጄ። በቃ ተውት እንዴ! ልጄን ተውት። እውነት ነው። ተውት እባካችሁ። ይኑርበት፣ ኑሮውን ይኑርበት እባካችሁ። እኔ አላሳደኩትም። እንደዚህ መልካሙን አሳድገውልኛል። እግዚአብሔር ይስጣት እህቴ። አሁን ደግሞ እንደዚህ ራሱን ችሎ ቆመ። በቃ ራሱን ችሎ እንደዚህ የራሱን ህይወት ሊጀምር ነው ስንል የሚያበላሽ ጓደኛ ተፈጠረ። ያን ሚኪ ተብዬ ጓደኛው ለምን አጠራውም? ግን ለምን አጠራው? ፊት ለፊት ባወራው ምን አለበት? ልጄ ላይ ምን እንዳለበት ምንድነው ችግሩ? ከልጄ ራስ አልወርድ ያለው ለምንድን ነው? ምንም ባላሳድገውም በውስጥ ያስኩት ልጄ ነው። በማህፀን የተሸከምኩት ልጄ ነው። ስለዚህ ክፉነቱን አልፈልግም። እባካችሁ ተውተኝ። እባካችሁ ተውልኝ። ለኔ ስትሉ እስኪ አሁን ተውልኝ። እህቴ እግዚአብሔር ይስጥሽ። አንቺን ሆነሽ ነው እንደዚህ በዚህ አጋጣሚ ይቅርታ አድርጊልኝ። ይቅርታ አድርጊልኝ። እንደዚህ ያሳድግሽ መስማማት ያደረጋችሁ ስለበጣም ይቅርታ ቀደምኩት ይተባራ ይቅርታ አንቺ ይቅርበኝ ካምዋላ ነጣላ ፍቅርንጂ ጻቤልም ቀደም ይቅርታ ጠይቅሻለሁ። በድጋሚ ይቅርታ አድርጊልኝ። እኔም ይቅርታ አድርጊልኝ። ይቅርበኝ ካምዋላ በፍቅር ተስማምተን መኖር ያለብን። መቼም ቢሆን ደስ ይለኛል ልጃችን ከአንድ ላይ ይዘን አለ። ደስ ይለኛል በሰላም አሁን የመጣው ጥፋት መኖር ያለብን። እሺ እናትዬ፣ እሺ ይቅርታ አድርጊልኝ። ይቅርበኝ። ደስ ብሎኛል አንቺን በማየት። ይኸውላችሁ አሁን በቃ ይሄ ሁሉ ስሜታዊ መሆን ይበቃል። ዋናው የምንፈልገው ምንድን ነው? ሚኪ መጥቶ ከእሱ ጋር ለአንዴና ለመጨረሻ ጊዜ መነጋገር ነው። እሱን እንፈልገው። እባክህን ላስቸግረሽ። በቃ ይኸውልህ ለምነህ በስተመጨረሻ ሚኪን ወደዚህ ጥራው። ከዛ ለአንዴና ለመጨረሻ ጊዜ እንነጋገር። ምንድን ነው ማለት? እሺ ሚኪ ችግር የለውም ይመጣል። ግን ከመጣስ በኋላ ምንድነው የሚፈጠረው? ይሄን ነገር ሆነ አይሳሰብም። ምን አስጨነቀ? ይምጣና እኛ የምንጠይቀው ነገር እንጠይቀዋለን። ስሙ፣ ተረጋግታችሁ ስሙ። እኔ ሚኪ የመምጣት ያለመምጣቱ ችግር አይደለም ያለብኝ። ሚኪ ይመጣል። እኔን ዲስሪስፔክት እንዳደረጋችሁኝ እሱንም ዲስሪስፔክት እንድታደርጉ እሱ ይምጣና የሚፈጠረውን ነገር አብረን እናያለን። እሱ ይጨነቅ። አንተ ምን አስጨነቀህ? ወንድሜ ነው። ይኸውላችሁ ስሙኝ፣ ሚኪ ለእኔ ወንድሜ ነው። ስለዚህ ምንም አይነት ስነ ልቦና የሚጎዳ ነገር እንድትናገሩ አሁንም ለእኔ ወንድሜ ነው። ዳኒ አሁንም ለእኔ ወንድሜ ነው። አንተ ጥራው። የሚፈጠር ነገር የለም። ጥራው ብቻ። ጊዜያችን አታቃጥል። ዝም ብለህ ጥራው። ምንድን ነው ይሄን ያህል? እኛም እኮ ዛን ቀን አንገድለውም እኮ
ማን ያውቃል? እኔ ሌም እንኳን ቃል ገለኝ ነበር አይደል? ሚኪስ ላይ ነገር እንደማይደርስበት ምን አረጋግጥ? አንተ ምላስክ ነው። እሱም እናንተ ምላሱን ካረዘመ ያንተ ጣይ ደርሰዋል። ግን በስነ ስርዓት ተከባብረን ማውራት ከቻልን የምጠይቀውን ጥያቄ ጠይቀዋለሁ፣ የሚመልስልኝን ይመልስልኛል። አንተ ምን አስጨነቀ? አንተ ማለት እሱ አይደለም ወንድም ቢሆንም የተለያያችሁ ሰዎች አይደለም። እሱ ማለት ደግሞ ሚኪ ማለት ደግሞ ስርዓት የሌለው ዱርዬ ሌባ ነው። እና እንደዚህ እያወራችሁ ነው ሚኪን የምጠራው። በቃ ልጄ እንዳያገኘው በቃ ይሄን ነው የምንነግረው እኛ ከሱ ጋር አንባባውን አንፈጥር ነገር አስጠነቅቀዋለሁ። ማድረግ ያለበትም ነገር ካለ ያደርጋል። ዝም ብሎ እኔ እውነቱን ለመናገር ከእናንተ ጋር ማውራት ትክክት ነው ያለኝ። ተረጋግታችሁ ማውራት አትችሉም። ስለምን እንደምታወሩ ጭምር የምታውቁት አይመስለኝም። እኔ እንጃ። እኔ ሚኪ ይምጣ ችግር የለውም። ይኸውላችሁ ስሙኝ፣ አንድ ጊዜ ስሙኝ። እኔ ሚኪን እጠራዋለሁ። ነገር ግን በተቻላችሁ አቅም ተረጋግታችሁ ልጁን አውሩት። ያለበለዚያ ይሄው ዳኒም አለ። እኔ ጉልበት ለመጠቀም እንገዳለን። ይሄንን ነገር እንድታቁልኝ ይፈልጋል። ምንድነው ያልከው? ዳኒ ስማኝ፣ ለሁሉ ነገር ዳኒ እኔ ከእናንተ ጋር አላወራም። አንድ ደቂቃ ከእናንተ ጋር ማውራት አልፈልግም። ስማኝ ዳኒ፣ ከአንተ ጋር ማውራት እፈልጋለሁ። ያኔ የምንወስነው እንወስናለን። ሚኪ የነበረበትን ሁኔታ በደንብ ታውቃለህ አይደለ? ስለዚህ አሁንም ቢሆን ደህና አይደለም። በደንብ መረጋጋት መቻል አለበት። የነበረበትን ሁኔታ ስለምታውቅም አንተ ወይም ደግሞ ስራውን ስለምትረዳው እንደዚህ እያልኩ ያለው። አንድ ጊዜ እባካችሁ ተረጋግቶ ዛሬ ላይ ቁጭ ብሎ ያወራህ እኮ ነው። አንድ ጊዜ ላውራ። ሚኪ ብቻ ነው የምትጨነቀው። እኛን ሳይሆን ከሱ ደግሞ የሱ አነጋገር ዳኒ እሱ ይወስነዋል። አነጋገሩ ይወስነዋል። ለእኛ መልስ ከፈራ የሱ አነጋገር ይወስነዋል። ሚኪ የሚባለው ለነገሩ ስርዓት ያለው አይመስለኝም። ጨረሳችሁ? ስርዓት ያለው አይመስለኝም። እሺ ችግር የለውም። እኔ ላውራ። ሰማኛለህ ዳኒ? እንዲረጋጉ ጊዜ ውሰዱ። 10ም 20ም 30ም ደቂቃ ውሰዱ። አውሩ፣ ተረጋግቶ እንዲያወሩት። ቤተሰቦችህ እንደማያቸው ከሆነ በጣም አስቸጋሪ ባህሪ ነው ያላቸው በጣም እና ከራሳቸው ጋር ጭምር አይደሉም። የተረጋጉ ሰዎች አይደሉም። ተረጋጊ፣ ይኸውልሽ፣ ተረጋጊ። አንቺ ተረጋጊ። አሁንም ቢሆን እናንተ መረጋጋት የሚጎላችሁ ሰዎች ናችሁ። ተረጋጊ። አክስቴ ምን እየሆንሽ ነው? ልቀቂው፣ በቃ ልቀቂው እያልኩሽ። ተረጋጊ። ለምን ማትረጋጊ? ውጪ፣ በቃ ልቀቂው። ተረጋጊ። ይኸውልሽ፣ በዚህ ሁኔታ መቼ ምንም አልጠራው። በዚህ ሁኔታ